ከአጠገቤ እንኳን ምግብ ቢቀመጥ ሰው ካልመጣ በስተቀር አንስቼ መብላት አልችልም። በእንደዚህ አይነት ሁኔታ ውስጥ ነው ያለሁትና 2005 ላይ የመኪና አደጋው ከደረሰብኝ በኋላ ጥሩ ለውጥ ነበረኝ። ቤተሰብ የዛ ሰዓት ጥሩ አቅምም ስለነበራቸው ጥሩ ሕክምናዎችን እየተከታተልኩኝ ጥሩ ለውጥ አምጥቼ 2012 ላይ ደግሞ የሆነ ረብሻ አልነበረ እንግዲህ ኢትዮጵያ ላይ በተለይ በጣም የምንወደው ወንድማችን አርቲስት ሃጫሉ የሞተ ሰዓት የነበረው ረብሻ የዛ ሰዓት ቤተሰብም እኔም ወደ ሐረር እንዳጋጣሚ ሄጄ ነበርና ቤተሰብ እዛ ስለነበር እዛ ደግሞ ሙሉ ቤታችን ላይ አደጋ ደረሰና ሁለተኛ ዙር ድብደባ ማለት መንቀሳቀስ አልችልም። እንደዛ አይነት ሁኔታ ውስጥ ሆኜ ሙሉ ግቢያችን ከ3 ሰዓት እስከ 10 ሰዓት ይነድ ነበረና እንደ አዲስ አውጥተው መሬት ላይ ጥለውኝ አንገቴ ላይ ሰንሰለት አድርገው ደበደቡኝ ምናምን ነገርና ሙሉ ጉዳቱ እያገገመ የነበረው ጉዳት ተመልሶ ወደ ኋላ መጣና በቃ ምንም አይነት እንቅስቃሴ በቃ ሙሉ ለሙሉ ዜሮ ሆነ። የነበረው ለውጥ ተመለሰ ማለት ነው ወደ ኋላ። ግን ሕክምናውን እየተከታተልኩ በነበረበት ሰዓት ላይ 2010 አካባቢ ላይ ኖትቡኩ ላይ እንደዚህ በጎን ተኝቼ ይሄኛውን መጽሐፍ ጽፈው ነበርና መጽሐፉ ባቢሎናውያኑ ይሰኛል። በእውነተኛ ታሪክ ላይ የተመሰረተ ነው። በተለይ ደግሞ አሁን ላይ በጣም እየተስፋፋ ስላለው የሰዶማውያን የሰይጣን አምልኮት የሚያነሳ ትውልድን ሊያንጽ ሊያስተምር ከዛ ነገር እንዴት አድርገን መትረፍ ማምለጥ እንደምንችል የሚነግረን ትክክለኛ መጽሐፍ ነውና በልብ ወለዳዊ መንገድ የፍቅር ታሪክ፣ ግጥሞች፣ የተለያዩ ሀሳቦችን በማነጻጸር የጻፍኩት መጽሐፍ ነበርና የአደጋ በሚደርስበት ሰዓት ላይ የጻፍኩበት ስልክ እጄ መያዝ አይችልም። ግን ወንድም ያቅፎኝ በሚሯሯጥበት ሰዓት ላይ በእጄ እንደምንም አድርጌ ለመያዝ እጥር ነበርና እንዳጋጣሚ ከእጄ ላይ ሲወድቅ እኔን አስቀምጠኝና ስልኩን አንሳው፣ ምንም በቃ ብንሞት ስልኩ ሊቃጠል ይገባል፣ ካልሞትን ግን እስከወጣን ስልኩን እኔ ይዤው ነው የምወጣው። ምክንያቱም ረዥም ጊዜ በጣም በቃ በአንድ ጎን የተኝቼ መጻፍ ማለት በጣም ነበር የሚያደክመው። እያመመኝ በህመም ውስጥ ሆኜ ነበር የጻፍኩትና ስልኩን አምጣልኝ ብዬው እኔን አስተኝቶኝ ሮጦ ሄዶ እሳት ውስጥ ገብቶ። ይቅርታ እንዴ ሞዴሬተሮች፣ ሻዛድ የሚባል ሰው ካለ እዚህ ውስጥ እና ችግር ላይ ነኝ የገንዘብ አይደለም ብሎ ከጻፈ አስገቡት። እሺ ፕሊስ፣ የገንዘብ ካልሆነ አስገቡት። ሻዛድ ቴንክ ዩ። ከዛ እኔን አስቀምጦኝ ገብቶ ያንን ስልክ ይዞት ወጣና እንግዲህ ግቢያችን የነበረው እየተሰራ የነበረው 2000 ካሬ ሜትር ነው። ሐረር ኮምቦልቻ መልካራፉ ከተማ ላይ የነበረን ነውና ሙሉ ለሙሉ ወድሙ አልቋል። ፎቶ እንዳሻው የሚባል በደንብ የሚታወቅ በተለይ ምስራቅ ሐረር ኮምቦልቻ መልካራፉ ከተማ ላይ እና እዛ አካባቢ ያሉ ሰዎች በደንብ ያውቁታል። ምክንያቱም ከረዥም ጊዜ ጀምሮ ፎቶ እንዳሻው በደንብ ነበረ የሚታወቀውና እሱ ሁሉ ሲወድም ከ2012 በኋላ ከዛ ግቢ ስንወጣ የለበስነው ልብስና የኔን ስልክ እኔ በቃ መትረፍ አለብን። ምክንያቱም ያ የጻፍኩት ነገር እንዲጠፋ ስላልፈለግኩኝ ያንን ይዘን ወጣን። ከዛ ወደ ናዝሬት ከመጣም በኋላ ሕክምናውን መከታተል አልቻልኩኝም። ምክንያቱም ቤተሰብም አባቴም እጁ ተሰብሯል፣ ጭንቅላቱ ተፈንክተዋል፣ ወንድሜም እንደዛው፣ እናቴም እጇ ተሰብሮ ተፈንክታለች። እኔም በእንደዚህ አይነት ሁኔታ ውስጥ እንዳለው ተደብድቤ ነበርና ናዝሬት አዳማ ከመጣም በኋላ ረዥም ሰዓት 2013 ሙሉ ለሙሉ በቃ ቤት ውስጥ ተኝተን ነበረ የምናሳልፈው። እንዳጋጣሚ በወንድሜ ስም አንድ ኮንዶሚኒየም ቤት ስለነበረ እዛ ነበር ያረፍነውና እዛ ቁጭ ብለን እኔ ያንን ጽሁፍ ድጋሚ በቃ ማስተካከል ጀመርኩኝ። ምክንያቱም በእንደዚህ አይነት ሁኔታ ውስጥ ሆኜ የጻፍኩትን ጽሁፍ ሄጄ አዲስ አበባ ላይ ፕሮዲውሰሮችን ብጠይቅ ስፖንሰሮች ብጠይቅ አላጣም የሚል እምነት ውስጥ ስለነበረ 2014 ላይ ወደ አዲስ አበባ መጣሁኝና ከእናቴ ጋር ሆነን አብረን መተን የተለያዩ ቦታዎች መጠየቅ ጀመርኩኝ። እንዳጋጣሚ ሆኖ ግን ሰው የሚመለከተው እኔ በዊልቸር ላይ ሆኜ መንቀሳቀሴን ነውና መጽሐፍ ጽፍ ያለው ስፖንሰር ፈልጋለሁ፣ መጽሐፌን የሚያሳትምልኝ ሰው ፈልጋለሁ ስል የሚሰጠኝ መልስ የነበረው ምንድነው?
ልመና እዚህ አይፈቀድም ነበር የሚሉኝ።